ጤና ይስጥልን የተከበራችሁ ተመልካቾቻችን ከዋልታ ቴሌቪዥን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የነጻ ሐሳብ የውይይትና የክርክር ፕሮግራማችንን የዛሬውን ጀምረናል። የፕሮግራሙ አዘጋጅና አቅራቢ ስሜነህ ባይፈርስ ነኝ። የዛሬው ጉዳያችን በወቅታዊ ጉዳይ ላይ ነው። ሰኔ እንደመሆኑ መጠን የትምህርት የሚዘጋበትና ለመጪው ደግሞ ዝግጅት የሚደረግበት ሰዓት እንደመሆኑ መጠን በተለይ በትምህርት ጉዳይ ላይ በርካታ መነጋገሪያ ጉዳዮች አሉ። ከነዚያ ውስጥ ደግሞ መሰረታዊ በሆኑ አጀንዳዎች ላይ ዛሬ የምንወያይበትን ፕሮግራም ነው ይዤላችሁ የቀረብኩት። እንግዳዬ ደግሞ በትምህርት ሚኒስቴር የስርዓተ ትምህርት ማበልጸጊያ መሪ ስራ አስፈጻሚ ዶክተር ቴዎድሮስ ሸዋይርገጥ ናቸው። ጥሪያችንን ተቀብለው እዚህ ስለተገኙ ከልብ ነው የማመሰግነው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እኔም አመሰግናለሁ። እሺ፣ በዋናነት ዛሬ ከምናነሳ ውስጥ የመጀመሪያ ጉዳያችን እንዲሆን የፈለኩት ትኩረት የተነፈገውና በአግባቡም ያልተተገበረ የቅድመ መደበኛ ትምህርትን ጉዳይ በተመለከተ ከግሉ ሴክተር ጋር ተያይዞ የግሉ ሴክተር በጣም በርካታ ትልቅ የስራ ዘርፍ አድርጎት የሚንቀሳቀስበት ነው። እሱ ባይኖር ኑሮ እናንተ እንዴት ልትሆኑ ነበር? በዚያውም ልክ ደግሞ አቅም የሌላቸው ሰዎች የቅድመ መደበኛ ትምህርት ልጆቻቸውን ማስተማር አይችሉም ማለት ነው፣ ወይም አልቻሉም ማለት ነው። ቀደም ሲል በነበረው አሰራር የቅድመ መደበኛ ነው በፊት የምንለው። አሁን በአዲሱ ፖሊሲ ቅድመ አንደኛ ነው የምንለው። ቅድመ አንደኛ ኦኬ። ቅድመ መደበኛ አጠቃላይ ለትምህርት መሰረታዊ ነው። ልጆቻችንን የምንገነባበት የምናረቅበት እንግዲህ አትክልትም ቢሆን ከመጀመሪያው ስትገነባው ነው እየታረቀ የሚሄደው እና በዚህ እንትን ውስጥ ከፍተኛ ኢንቨስትመንት ማውጣትና ሀብትን ለዛ ማዋል ትልቅ መጨረሻ ላይ የሚከፍለን ነገር ትልቅ ነው። ስለዚህ እዚህ ላይ መስራት አለበት እና የትምህርትና ስልጠና ፍኖተ ካርታ ሲጠና የቅድመ መደበኛ በፊት በሚባለው አጠቃላይ ለግል ሴክተሩ ብቻ ነው የተተወው። በዚህ ምክንያት ይሄም ደግሞ የግል ሴክተሩ በከተማ አካባቢ ነው። የገጠሩ ህፃን ብዙም ተሳትፎም አልነበረውም። ከ3 ከ4 ዓመት በፊት እንዲሁ በኦ ክፍል ተብሎ የተጀመረ ነገር አለ። ያም ቢሆን የ1 ዓመት ትምህርት ነው። ይሄ መሰረታዊ ለውጥ አያመጣም። መሰረታዊ ለውጥ የሚመጣው ህፃናቶችን ወደ ሁሉንም ህፃናት ከተማ ገጠር ሁሉም ህፃን ወደ ትምህርት ቤት ስናመጣ ነው። ስለዚህ መሰረታዊ ነገር ሊመጣ የሚችለው እዚህ ላይ በመስራት ነው እና እዚህ ላይ ከፍተኛ ችግር አለ ብሎ የፍኖተ ካርታ ጥናቱ አመላክቷል። በዚህም መሰረት ፍኖተ ካርታ ምክረ ሀሳብ መሰረት አሁን ቅርብ ጊዜ በጸደቀው የትምህርትና ስልጠና ፖሊሲ የካቲት ላይ በጸደቀው መሰረት የቅድመ መደበኛ ወይም ደግሞ የቅድመ አንደኛ የ5 ዓመትና የ6 ዓመት ህፃን ነፃና ግዴታ ትምህርት መሆን አለበት ተብሎ እሱም ወደ ተግባር እየተገባበት ነው እና ሁሉም ህፃን የነፃና ግዴታ ትምህርት የነፃ ማለት የቱ ጋር ለምሳሌ ቀደም ሲል እንግዲህ እዚሁ ጥናታችሁ ላይ ራሱ ትምህርት ሚኒስቴር ባስጠናው ጥናት ላይ አብዛኞቹ በመንግስት ትምህርት ቤት የሚማሩ ህፃናት 3ኛ ክፍል ደርሰው ማንበብ የማይችሉ ስማቸውን የማይጽፉ የሆኑበትም አንዱና መሰረታዊ ምክንያት ከስር መነሻ ስለሌላቸው ነው። ምንም ይሄ ሌላ እንትን ስለማያስፈልገው ማለት ነው። ከዚያ በኋላ ግን ከተማም ቢሆን አንደኛ የዚህ የቅድመ አንደኛ ትምህርት በግል ትምህርት ቤቶችም ሲታይ በጣም ውድ ነው። ከዚህ ለክፍል ደረጃ ላሉ ከሚከፈለውም በላይ ነው የሚከፈለውና ለምሳሌ የመንግስት ትምህርት ቤት ልጆቻቸውን የሚያስተምሩ ሁሉ በዚህ ዘመን ምናልባትም ቅድመ መደበኛ ወይም ቅድመ አንደኛ ትምህርት አልተማሩም ማለት ነው። ቀደም ሲል እንኳን በነበረው ከህዝብ ቁጥሩ አኳያ በእኛ ዘመን ቄስ ትምህርት ቤት ወዘተርፋ ላግዙ ካብ ቆጥረን የምንማርበት እድል ነበር። አሁን ግን ያም የለም። ገጠሩን ትተን ከተማ ውስጥ በራሱ ይሄን አግኝቶ ያደገ ነው ወይ? ምናልባትስ አሁን ላይ ላለብን
የሁለተኛ ደረጃም ይሁን የአንደኛ ደረጃም የመጀመሪያ ሳይክልም ይሁን ሁለተኛ ሳይክል ላይ ለልጆች በጣም ደካማነት መሰረታዊ መነሻ ይሄ ሊሆን ይችላል። ስለዚህ አሁን እየተተገበረ ነው ምናምን ሳይሆን እስቲ እንዴት አድርጋችሁ አሁን በዚህ ፍኖተ ካርታ ለዚህ መልስ ልትሰጡ ተዘጋጅታችኋል? ምክንያቱም እንግዲህ በጣም ሰፊ ቁጥር ያለው ትምህርት ቤት በጣም ሰፊ ቁጥር ያለው መምህራን ለዚህ ሲባሉ የተዘጋጁ ያስፈልጋሉና ይሄንን በቅርብ ጊዜ ውስጥ መልስ መስጠት የሚቻልበት እድል አለ? እንዴት ተደርጎ? አሁን እኮ ጀምረነዋል። በሁሉም አንደኛ ደረጃ ትምህርት ቤት ኦልሞስት ከ47000 በላይ ትምህርት ቤቶች አሉ። በሁሉም ትምህርት ቤቶች የቅድመ አንደኛ ደረጃ ትምህርት እንዲከፈት ተደርጎ አሁን አዲስም ካሪኩለም ተቀርጾ ወደ ተግባር ተገብቷል ዘንድሮ ማለት ነው። እና ከዚህ በፊት የነበረው ያው ያልተቀናጀም እንግዲህ ህፃናት ማንኛውንም ነገር በጥቅሉ ነው የሚያዩት። ያው እንግሊዘኛ፣ ሂሳብ ምናምን በሚል አይደለም። ስለዚህ ከዚህ በፊት በተናጠል የሚማሩትን አጠቃላይ በተቀናጀ መልኩ ካሪኩለም ተዘጋጅቶ በጋራ ከክልሎች ጋር የመርሃ ትምህርት አዘጋጅተን ወደ ስራ ገብተዋል። ስለዚህ በዛ መሰረት አሁን ዘንድሮ ተጀምሮ ለ5 ዓመት ህፃን ማለት ነው። የሚቀጥለው ደግሞ 6 ዓመት ህፃን እያለ የተሟላ ይሆናል ማለት ነው። ቅድም እንዳልከው ያው ፍኖተ ካርታ ጥናቱም በቃ ለግል ባለሀብቱ ስለተተወ አማራጭ የለውም አብዛኛው ህፃን ማለት ነው። አሁን ይሄኛው አማራጭ ተከፍቶ ወደ ስራ ተገብቷል። ሁሉም ክልሎች በዚህ ወደ ተግባር ገብተዋል። ይችሉታል። ለምሳሌ እኮ በነበሩትም እንኳን የአንደኛ ደረጃ ትምህርትንም በራሱ ሲጀመር እዚያው ለዚያው አያይዞ ከኩዮቻቸው ጋር አብረው የሚማሩበት ህፃናት መማር የሚችሉበት ቦታም ከትልልቆቹ የተለየ መሆን አለበት። በሱ ደረጃ እንኳን እንደው ቢያንስ ባይሆን የነበሩትም አንደኛ ደረጃ ትምህርት ቤቶች አሁን ከጠቀሷቸው 47000 የሚሆኑት እኮ ከነሱ ውስጥ በትምህርት ሚኒስቴር በራሱ የኢንስፔክሽን ውጤት መሰረት 0.001% ናቸው ትምህርት ቤት ሊባሉ የሚችሉት። ከ47000 ትምህርት ቤት 6ቱ ናቸው ትምህርት ቤት ከተባሉ የሚል ነገር ስለተቀመጠ በእንቅርት ላይ ጆሮ ደግፍ አይሆንም ወይ? በእርግጥ እንደሚታሰበው ይሆናል ዶክተር? አሁን ምን መሰለ ያለው ችግሮች እኮ የሉም አይደለም። ጥናቱም እኮ ችግሮች አሉ እና ደረጃዎችም እያሻሻልን የምንሄድበት ነው አሁን ስርዓት የተዘረጋው። እያንዳንዱ አሁን በቀጣይ ሰፊ የሆነ የህዝብ ንቅናቄ የሚኖረው በዛ ደረጃ ትምህርት ቤቶችን እያሻሻሉ እንጂ ሁሉ ነገር እናቁም ብንል እኮ ህፃኑ ይመጣል ወይ ነው እያደራጀን። አሁን የቅድመ አንደኛ እንዳልከው የራሱ የሆነ ኮርነር ይኖራል። ልጆቹ ለራሳቸው ክፍል የራሳቸው ተዘጋጅቶ ነው እንትን የሚለው ባለው በዛ ውስጥ እያሻሻለን እንሄዳለን ነው። አሁን አዲስ የሚገነቡትም አዲስ የሚዘጋጁትን ስታንዳርዱን ጠብቀው መሄድ አለባቸው ነው የትምህርት ሚኒስቴር አሁን አዲስ ለውጥ ስራ እየተሰራ ያሉትን እያደራጀ ወደ ስታንዳርዱ እያበቃ እየሄድክ ነው እንጂ ይሄ ነገር ችግር ነው ተብሎ መች ይሳካል? አሁን እንደው እምሎት በዚህ አሁን በተዘጋጀው ስር ነቀል ለውጥ ማምጣት የሚያስችል ዝግጁነቱ የመንግስትስ ቁመና በጀቱም እንደዚህ ነውና እርስዎ እንደ ባለሙያም እንደ በዚህ ዘርፍ ላይ በጣም ልምድ እንዳለው እንዴት ነው አሁን ለምሳሌ እዛው እንትኑ ላይ ብናይ ክፍል ብላችሁ የጀመራችሁት አብዛኛው ትምህርት ቤት ላይ አሁን ጀምረናል ብለውኛል። ግን በእምነት እንኳን ወደ ስራው ያልተገለባ አልገቡበትም። የሰለጠነ መምህርም የለበትም። መሰብሰብ እንጂ ህፃናቱን በስርዓት የሚመሩበትም የለም። ስለ አካባቢውም አመራሩም ስለ ፕሮግራሙም ራሱ የሚያውቁበት እድል እንደሌለ የተጠቀሰ ነገር አለና በዚያ ላይ ደግሞ ልክ እንደ በጎ ፈቃድ አይነት ነገር የአካባቢ ወጣቶች በፔዳጎጂ ስልጠና ያልወሰዱ ምናልባት እንደውም ልጆቹን ቢያበላሿቸው እንጂ የተሻለ ነገር ይዘው የሚወጡበት እድል አለ ወይ? አሁን እንኳን በተጀመረው ሁኔታ እሺ ግንባታው ይቅር ሜዳም ላይ ቁጭ ብለው ይማሩ ብንል ለዚህ ተብለው የተዘጋጁ ስልጠና የወሰዱ ምን ያህል መምህራንን አፍርታችሁ ነው የተጀመረው? ስልጠና እንግዲህ ስልጠና እየተሰጠ ነው እንትን ቢያንስ ለተወሰነ ወደ ማንኛውም እኮ ወደ ትምህርት ስርዓቱ ሲገባ የአጭር በተለይ ቅድመ አንደኛ ደረጃ ትምህርት የሰርቲፊኬት ፕሮግራም ነው። ግን ለነሱ ልጆችን የመንከባከብ ልጆችን የማብቃት ስራ አጭር ጊዜም ቢሆን ስልጠና እየተሰጠ ነው ወደ ስርዓቱ ወደ ትምህርት ቤት ወደ መማር ማስተማር የሚገቡት። ስለዚህ ይሄ ቅድም ያነሳቸው ነገሮች
ከ4 ዓመት በፊት የተጠናው ጥናት ላይ እንደዛ ይላል። እነሱን እያስተካከልን እያሻሻልን እና ሁሉም ችግሮች ደግሞ በአንድ ጊዜ የሚፈቱ አይደለም። ስለዚህ ያንን እየፈታን ያሁን ጥሩ ኦሪንቴሽንም አለ። ከክልሎች ጋር እየተሰባሰብን ችግሮች የሉም አይደለም። በሁሉም ዘርፍ ችግሮች አሉ አይደለም። ቅድመ አንደኛ ከዚህ በፊት ለግል ባለሀብቱም የተሰጠው የመንግስት ድርሻ መምህራንን ማሰልጠንና ስርዓተ ትምህርት ማዘጋጀት ብቻ ነበር። አሁን ባለፊነት እኮ በቃ እኔ እንደ ባለቤት ሆኜ እሰራለሁ ብሎ ወስኖ የገባበት ነው። ይሄ ደግሞ ዘንድሮ ነው የተጀመረው። ዘንድሮ በስፋት ተጀምሯል። እሱን እያሻሻልን እንሄዳለን። በዚህ መልክ ነው እንጂ ችግሮቹ አይኖሩም ማለት አይደለም። በጣም በተደራጀም ትምህርት ሚኒስቴር ቁመናው አንደኛ እንግዲህ የዚህ የበለጸገች ሀገር ከመፍጠር በምግባር የታነጸ ትውልድ ከመገንባት አኳያ በራሱ እንግዲህ ከትምህርት በላይ ምንም ነገር የለም። በቃ መሰረታዊ አጀንዳ ነውና በዚህ አመት በቃ መጽሐፍ የሌለው ትምህርት ቤት ማለት ነው። የግሉ ሴክተር ሊያውም አግዟችሁ በትምህርት ግንባታ ላይ በዚያ ላይ ደግሞ ምንድነው የተነሳው ይመጻደቃሉ። አሁን የግሉ ሴክተር በራሱ አሳትሞ የሚያስተምርበትንም ተከልክሎ አዲስ አበባን የሚያል ከተማ ላይ መጽሐፍት የሌላቸው ተማሪዎች ናቸው ያሉት። ምን ማለት ነው? እንዴት እሱ መጽሐፍ አሁን እንግዲህ አዲስ ስርዓተ ትምህርት ሲገባ ጠቅላላ ከቅድመ አንደኛም እስከ 8ኛ ክፍል ወደ 26 ሚሊዮን ተማሪ ነው። ለዛ 26 ሚሊዮን ተማሪ እንግዲህ ይሄ ድርሻ አለን፣ የክልል ድርሻ አለ። ከቅድመ አንደኛ እስከ 8ኛ ክፍል የክልል ድርሻ ነው። በጋራ ሲለበስ እናጸድቃለን። ከዛ ወደ መማሪያ ማስተማሪያ መጽሐፍት ከ1 እስከ 8 ክልሎች ያዘጋጃሉ። ከ9 እስከ 12 ትምህርት ሚኒስቴር ያዘጋጃል፣ ያሰራጫል። ከቅድመ አንደኛ እስከ 8ኛ ክፍል ወደ 20 ሚሊዮን ተማሪ ነው ያለው። ለአንድ ተማሪ ማዕካይ 8 መጽሐፍት ወደ 160 ሚሊዮን። ያ እንግዲህ እንዲያውም እንደዛም ሆኖ ክልሎች ባጀት መድበው በተለይ ትኩረት የሚሰጣቸው 8ኛና 7ኛ ክፍል አንድ ለሁለት የማድረስ ስራዎች እየሰሩ ነው። በታችኛው ክፍል እንዳልከው እጥረቶች አሉ። 1 ለ5 1 ለ6። ሁለተኛ ደግሞ ሁሉም ክልል ዘንድሮ ነው ማሳተም የጀመረው። ያሉት በአብዛኛው የሚታተመው እዚሁ ነው እና ያለው የማተሚያ ቤት አቅምም በዛ የተፈጠረ ችግሮች አሉ ዘንድሮ ማለት ነው። ለምን የጅምላ ስራ ይሆናል? መጀመሪያ ሳትዘጋጁበት ሳይታተም ወደ ስራው ከመግባት አሁን እውነት እንደሚባለው እንግዲህ ይሄ ሲጀመር አዲሱ የስርዓተ ትምህርት እየተዘጋጀ ያለው ከነበረው ስብራት ለመውጣት የተሻሉ ተማሪዎችን ጥራቱን የጠበቀ ትምህርት ለመስጠት ነው። መልሳችሁ 1 ለ5 መጽሐፍ ሰጣችሁ እንዴት ነው? እንዴት ሆኖ ነው በዚህ አይነት ገጠሩ ክፍል ላይ ቆይ እስቲ አሁን ገጠር ላይ 1 ለ5 ስትሰጡት አንዱ ልጅ እዚህ ጋር ከሆነ ቤቱ አንደኛው ልጅ እዛ ኮዬ ፈጬ ነው ሊሆን የሚችለው። እንግዲህ የርቀቱ ጉዳይም አለ። እንደዚህ በጉርብትና እንደ ከተማ አይደለም። እንደሱ መጠቀም የሚቻልበት እድል የለም። ስለዚህ ሰርተናል ለማለት ካልሆነ በስተቀር አሁን ባለንበት ተጨባጭ ሁኔታ መጽሐፍ ማሳተም ያልቻለ ትምህርት ሚኒስቴር እንዴት አድርጉ ነው የተባለውን ለውጥ ማምጣት የሚያስችለው? እሱን እኮ ቅድም አሁን በአንድ ጊዜ አይሟላም። አሁን ይሄንን መጽሐፍ እኛም ራሳችን ተሰነን ደረጃ በደረጃ እያሟሉ ዘንድሮ በዛ ደረጃ ለሚቀጥለው ዓመት ደግሞ እየተሟላ በፊትም ቢሆን እኮ ጥሮቶች አሉ። የበፊቱ ምንድነው ልዩነቱ? መጽሐፉ አንዴ ከታተመ በኋላ ለ5 ዓመት ያገለግላል። ስለዚህ ልዩነቱ ነበር የሚታተመው። ስለዚህ የዛን ጊዜ ችግር አሁን አዲስ ለውጥ ነው። ለሁሉም ተማሪ ሲዘጋጅ ባለው የባጀት አቅምም ዘንድሮ 1 ለ5 ሊሆን ይችላል። የሚቀጥለው ዓመት ደግሞ ሲታተም እየተሟላ በ3 በ4 ዓመት 1 ለ1 የሚታረስበት ሁኔታ ይኖራል ነው። የመማር መብት ሰብአዊ መብት ነውና በ3 በ4 ዓመት ሊሟላ ሳያሟላ መንግስት ከፍቶ ዛሬ ላይ ያለ መጽሐፍ የተማረ ልጅና የዛሬ 4 ዓመት በዚህ ደረጃ ላይ የሚደርሰው ይሄኛውም ይከፍላል ያም ይከፍላል። ይሄ አንድ ልክ ነው ወይ? በሌላ መልኩ እንደውም የሚባለው በተለይ ትምህርት በራሱ በዚህ ደረጃ ከትምህርት ሚኒስቴር እጅ መውጣት አለበት ወይ? ለምሳሌ አሁን አንዳንዴ በተለይ ዘንድሮ ከግል ትምህርት ቤቶች የትምህርት ክፍያ ጋር ተያይዞ
የወጣ ስታንዳርድ አለ። ለምን ይከፈላል፣ እንዴት ይጨምራል ምናምን የሚል ነገር አለ እስከ ምናምን % የሚል። ዘንድሮ ላይ ግን ከዚያም መጠን በላይ ከቁጥጥር ውጪ ከ100% በላይ ሲጨምሩ ትምህርት ሚኒስቴር በዚህ ደረጃ ችላ ያለው ወይም ጣልቃ ለመግባት ያልፈለገው ወይም ስታንዳርድ ለማውጣት የማይሻው ለምሳሌ እነዚህ ልጆች ወይም እነዚህ ባለ ትምህርት ቤቶች ከዘርፉ ቢወጡ ትምህርት ሚኒስቴር ይህን ሁሉ ተማሪ ሊሸከም የሚችልበት አቅምም በጀት መጽሐፍም እንግዲህ ቀደም ሲል እንደጠቀስነው ነው። መጽሐፍም በ4 በ5 ዓመት በሚሟላበት ሀገር ላይ በእናንተ ጉልበት ማጣት የበጀትም ይሁን የአሰራር ስርዓት ይሄኛው አካል ባሻው መንገድ ማህበረሰቡ ላይ የፈለገውን እንዲወስን እድል ሰጥቶታል በሚል ይነሳልና እስቲ ከዚህ ጋር አያይዘው ምን ወደፊት ታስቧል? በቃ ትምህርት የግሉ ሴክተር መሆናል ደሞስ ፖሊሲያችንስ እሱን ይፈቅዳል? ህገ መንግስታዊ ሲሆናል ወይ? አለበለዚያ ግን ከእጃችሁ እየወጣ የሚመስልበት እድል በተለይ ዘንድሮ በሱ መንገድ ነው ሰው እየተማረረም እየገለጸም ያለው። እሱ የዚህ የግል ትምህርት ቤቶች ራሱ ባለቤት አለው፣ ባለስልጣን አለው። በየክልሉም ቢሆን ያ የራሱ ባለቤት አለ። እኛም በሚመለከት የስርዓተ ትምህርቱን የመጽሐፍቱን በተመለከተ መጽሐፍ ያው በአንድ ጊዜ አይደርስም፣ እየተመቻቸ ያለበትም ሁኔታ አለ። ለምን የሚለው ቢጠና በእንደዚህ አይነት ውጣ ውረድ ውስጥ የእናንተስ ሊሆን አይችልም ወይ? አሁን ቀደም ሲል እንዳሉት ባለቤት አለው ተብሎ የሚታውስ ነው ወይ? እንግዲህ አብዛኛውን የተማሪ ቁጥር የያዘው አካል የግሉ ሴክተር ሆኖ ሳለ እሱንም ደምራችሁ መሰለኝ ጥናትም ስታጠኑ እንደዚህ አይነት ፖሊሲም ስታዘጋጁ፣ ስለዚህ ባለቤቱ ሌላ ከሆነ እሱን ሳታዩ ነው ወይ? እንደዚህ አይነት ጉዳዮችን ብዙ ጊዜ ስለምንድን ነው የትምህርት ሚኒስቴር ሰዎች የግሉ ሴክተርም ሲነካ ዘርፋችሁ እስከሆነ ድረስ የምትሸሹት? ለምንድን ነው ሀሳብ ኮሜንት የማትሰጡት? አይመለከታችሁም? የግል ሴክተር ባለቤቱ ሌላ ስለሆነ እንደፈለጋቸው ማድረግ ይችላሉ? ያ አይደለም እኮ ባለቤት አሁን በየትኛውም ደረጃ ያለው የማንኛውም የዜጋ ነው። በግልም በመንግስትም የሚማረው ማለት ነው። ስለዚህ ያ በአግባቡ እኛ በተመለከተ ካሪክለሙን የመቅረጽ የመከታተል ሱፐርቪዥን የመስራት ከ1 እስከ 8 እንግዲህ የክልሎች ያንን የመከታተል እንግዲህ ትምህርት ሚኒስቴር አንተም እንደምታውቀው ፖሊሲ የመቅረጽ ያንን ፖሊሲ እንትን ማድረግ ነው ያሉትን ችግሮች የክፍያም የምንበለው የክልሉ። ለምሳሌ ሰው አሁን አቅም አንሱት እንበልና አዲስ አበባ ላይ ከ100% በላይ ጭማሪ የተደረገባቸው ማአት ነገሮች አሉ። እርሶም እንደ አንድ ዜጋ እዚህ ከተማ ላይ እዚህ ሀገር ላይ ነው የሚኖሩት። በአጠቃላይ ያልጨመረ ነገር የለም። የኑሮ ውድነቱ በጣም በሚያንገበግብ ደረጃ ላይ መሆኑ ይታወቃል። እንግዲህ መንግስት ሌሎች ድሆችንም እየመገበ የሚያስተምርበት ሁኔታም ተፈጥሮ ራስን ከመመገብና ከመኖር ጋር ተያይዞ የህልውና ጥያቄ የሆነበት ጊዜ ላይ ተደርሶ ይሄ ሲመጣ ማስተማር የግል ትምህርት ቤት ላይ መክፈል ሰው ቢያቅተው የመንግስት ትምህርት ቤት የመሸከም አቅም አለው? አሁን የግል ሴክተሩ የተሸከመውን 50% የሚሆነው ያህል በቃኝ አቃተኛ አላስተምርም ቢል ልጆቹ ወዴት ነው የሚሄዱት? እንግዲህ የመንግስት ሁለቱንም የመስራት ኃላፊነት አለበት። ግን አሁን እንዳልከው በፖሊሲው መሰረት ከ1 እስከ 8 ነፃና ግዴታ ትምህርት ነው። እሺ፣ በዛ ደረጃ መንግስት ኃላፊነት አለበት። ግዴታ ዘንድሮ ግዴታው የግሎቹን አይጨምርም መቼም። ግዴታማ የግሎቹን አይጨምርም እኮ ግዴታ አይደለም። እሱ አማራጭ ነው። ካልጨመረ ያልኩ ነው። ግዴታ እኮ የሚባለው አንድ ሰው ግዴታ ሲያስገባ ግዴታ ማለት ያን ግዴታ ማስፈጸሚያ መንገድ ሲኖረው ነው። አሁን ለምሳሌ ነው ምሉት። አሁን ለምሳሌ የመምህር ተማሪ ጥምርታ፣ የክፍል ተማሪ ጥምርታ፣ የመጽሐፍ ተማሪ ጥምርታውን ቀደም ሲል አየ ነው 1 ለ5 ይዘው የሚማሩበት ትምህርት ቤት በሞላበት ሀገር ላይ ግዴታ ነው ስትሉ ለምሳሌ እሺ የግል ትምህርት ቤት የሚማሩ ሰዎች ቢያቋርጡ ግዴታ ነው የሚለው እንትን አላችሁ። ግዴታ አይደለም ለምንወስ የሚችልበት እድል አለ ወይ? ግዴታው ይቅር ለምንወስ አስገብታችሁ የምታስቀምጡበት ቦታ የምታስተምሩበት መጽሐፍ አለ ወይ? ግዴታ ማለት ዝም ብሎ በስሜት ነው ወይ?
አይ ይሄ እኮ ቅድም ገለጽኩልህ እኮ አሁን ሁሉም ነገር ግዴታ ነው። በሁሉም ነገር በአንድ ጊዜ አይሟላም። ይችላል። አሁን 50% የግል ትምህርት ቤት የሚያስተምር የአዲስ አበባ ከተማ ነዋሪ አቃተኝ ብሎ ቢወጣ ልጆቹን መሸከም የሚችል መንግስት አቅም አለው? እሱን እንግዲህ የክልል ያለው የአዲስ አበባን እንትን ዝርዝሩን መጠየቅ ይቻላል። በጥቅሉ እንደ ሀገር በጥቅሉ የግል አሁን በከተሞች አካባቢ ነው እንጂ በአብዛኛው እኮ ከ47,000 ትምህርት ቤቶች ውስጥ በአብዛኛው የመንግስት ትምህርት ቤቶች ናቸው። በከተማ አካባቢ የግሎቹ ይበዛሉ እንደ አዲስ አበባ እና ይሄንን ቁጭ ብሎ ከግል ዘርፉ ጋር መነጋገር አጠቃላይ መረበሻ ያመጣም ማለት እኮ ከግል ዘርፉ ጋር ዝግጁ ይሆናል ትምህርት ሚኒስቴር እንደዚህ አይነት ነገሮችን ያስበዋል አንድ ቀን ሊሆን እንደሚችል። በነገራችን ላይ እንሰጋለን። ምክንያቱም በዚህ ሁኔታ ሰዎች አቅም የላቸውም። በቃ እንትን ብለው ወደዛ ወደ በነፃና የግድ ወደ ተባለበት ቦታ ሲሄዱ የግድ ስለሆነ ብቻ ሳይሆን ደግሞ ተገቢውን አገልግሎት የሚያገኙበት እድል ሊኖር እንደሚገባ ታሳቢ ያደረገ ዝግጁነት ትምህርት ሚኒስቴር ጋር መኖር አለበት ብዬ ነው። እሱ ያው እንግዲህ አሁን አጠቃላይ እንዴት ይመራል የሚለውን በየክልሉ እየተሰራ ነው። አሁን ባለስልጣን እኮ አለ። ለምሳሌ አዲስ አበባ ከዚህ በፊትም አንተም ሰምተው ይችላል መግለጫ ሙላ ሰጥተዋል። ስለዚህ ያንን እሱን ለነሱ ተተን ማለት ነው ዶክተር፣ እሱን ለነሱን ተውና እናንተ ግን እንደ ሀገር አሁን እርሱ ያሉኝን ግዴታ ነው ምናምን የሚል የፖሊሲው ኃላፊነት አለባቸው። አሁን ባለው ሁኔታ ሰው ሊያቅተው እንደሚችል ይገመታል። ከ100% በላይ ስለተጨመረበት ኑሮ ናላውን ያዞረው ህዝብ መበራከቱን ሁላችንም በየቤታችን ሁሉም ስለሚያውቅ በቃ 2-3 ልጅ ያለው አካል ይሄን እንደማይችለው ይታወቃልና ወደ መንግስት ቢመጣ ዝግጁነቱና አቅሙ ይሄ ሊሆን ይችላል የሚል ብሎ የተዘጋጀ ትምህርት ሚኒስቴር ኢትዮጵያ አላት ወይ? እሱ አሁን በየደረጃው ነው እኮ አሁን እኮ አሁን ቅድምም አልተረዳኸኝም። አንደኛ ደረጃ እስከ 8ኛ ክፍል ያንን ያለውን አቅም የመወሰን የክልሎች ነው። ስለዚህ በትምህርት ሚኒስቴር በኩል እንዴት ይመራል ፖሊሲ ወጥቷል። አሁንም የትምህርት ህግም እየተዘጋጀ ነው። ይሄ ወደፊት ያለውን የሚመራ ነው። አሁን የተፈጠረውን ችግር በየክልሉ ቁጭ ብሎ ከክልል ባለሀብቱ ጋር ከእንትኑ ጋር የሚፈታ ነው። እንግዲህ ዳይሬክሽንም የትምህርት ጥራት እንዴት ይሰጣል፣ የግል ባለሀብቱ እንዴት ትምህርቱን ይመራዋል የሚል እኮ ከዚህ በፊትም የተዘጋጀ መመሪያ አለ። በእኛ ስራ ክፍልም ባይሆን እንደ ትምህርት ሚኒስቴር የተዘጋጃል። ስለዚህ ያንን በተለይ አሁን የአዲስ አበባ ትምህርት ባለስልጣኑ አለ። እሱ ነገሮችን የመለየት የመፍታት በስታንዳርዱ መሰረት የግል ባለሀብቱን በማነጋገር የሚፈታበት ስርዓት ነው የሚኖረው። ችግሮቹ እንዳሉ ይታወቃል። ስለዚህ ምንድነው ችግሮቹ? መመሪያን ህግን መሰረት አድርጎ በዛ ደረጃ በየደረጃው የሚፈታ ነው እንጂ በጥቅሉ አለ የሚመራበት የግል ባለሀብቱ የግል ትምህርት በኢትዮጵያ ውስጥ እኮ ወደ 7 አይነት የትምህርት ቤቶች አይነቶች አሉ። አንዱ የግል ትምህርት ቤት ነው። ሁሉም እንዴት ይመሩበታል የሚል መመሪያ አለ። በዛ መመሪያ የሚፈጸም ነው። አሁን በቅርብ ጊዜ ደግሞ የሚወጣው ረቂቅ አዋጁ ነገሮችን የሚፈታ ነው። ኃላፊነታቸው እያንዳንዱ የግል መንግስት በዛ ምን ድርሻ ያለው የእነሱስ ምንድን ነው የሚለው የረቂቅ የትምህርት አዋጁ ሲጸድቅ እነኚህ ነገሮችን የሚፈታ ነው። አሁን ለተፈጠረው ችግር ግን በየክልሉ መፍትሄ የሚሰጥበት በየአመቱ አዋጅና ረቂቅ አዋጅ እንደዚህ ማሻሻያ ማውጣት በተደጋጋሚ እስካሁንም አንዱ እንደውም እዚህ አዲሱ የትምህርት እንትናችሁ ላይ ፖለቲካን ከስራ ለይቶ የማስቀመጥ ትምህርት ሰው ማበልጸጊያ እንጂ የፖለቲካ ቦታ እንዳልሆነም በተደጋጋሚ ትገልጻላችሁ። ይሄን ያላለ ማንም በየአመቱ በሚወጡት እንደዚህ አይነት ፖሊሲዎችና የስልጠና ማንዋሎች ላይ በየአመቱ በቃ ይባላል። ነገር ግን በይባላል የሚቀር ይመስል በየአመቱ ረቂቅ አዋጅና ነው እኮ ሲጀመር ስርዓቱን ለመምሰል ነው። ሁሉ ጊዜ አዳዲስ መንግስት በመጣ ቁጥር አዳዲስ ነገር የሚወጣው። ስለዚህ ከዚያ ውጪ መሆን ትችላላችሁ ወይ? ለምሳሌ አሁን ያሉት እንዳለ ትምህርት ቤቶች በመንግስት ደረጃ ያሉት በገጠር በከተማ 47,000 ትምህርት ቤት ላይ ካድሬ ያልሆነ ርዕሰ መምህር አለ። እሱ አሁን እንግዲህ የእንትኑን ጀምር ፖሊሲ አሁን ከዚህ በፊት ፖሊሲ ነበረ። ይህም ፖሊሲ ስንተገብር የነበረው ችግር ምንድን ነው የሚለውን አጥንቷል ጥናቱ። ስለዚህ ነው አዲስ ፖሊሲ። ይሄ ፖሊሲ ግን ተግባራዊ ለማድረግ አዋጅ ያስፈልገዋል።
እስካሁን እኮ የአጠቃላይ ትምህርት አዋጅ አልነበረም። ይሄ አጠቃላይ አሁን ለምሳሌ አንድ ነፃና ግዴታ ነው ትምህርት ብለህ ወላጅን ለምን አላመጣሁም ብትል በየትኛው አዋጅ ትከሷለህ ወይስ እርምጃ ትወስዳለህ? አልነበረም። እሱ ይሄ ፖሊሲ ተጨባጭ አቅም እንዲኖረው አዋጅ መኖር አለበት። የከፍተኛ ትምህርት አዋጅ፣ የቴክኒክና ትምህርት አዋጅ ነው ያለው። የአጠቃላይ ትምህርት አዋጅ ግን የለም። እሱ ተዘጋጅቷል። እሱ እንግዲህ ወደ ተግባር ሲገባ የበለጠ የፖሊሲውን የማስፈጸም አቅም ይኖረዋል። ስለዚህ አሁን ያነሳው ቅድም እንትን ይሄ ርዕሰ መምህር ትምህርት ቤቶች ሴኩላር ናቸው። ከፖለቲካ ፓርቲ ከሃይማኖት አስተምሮት ነፃ መሆን አለባቸው። ነፃ መሆን አለባቸው ነው። ስለዚህ ያ እንዴት ይፈጸማል የሚለው ዝርዝር መመሪያም አቅም አላችሁ መመሪያ ማውጣት እኮ። አሁን ስለ መመሪያ ያነሳውልዎት ዶክተር እርስዎ ዝም ብዬ ስመለከቶትም ሌላም ጊዜ አዩታለሁና ሰፊና ረጅም ጊዜ ልምድ አሉት ብዬ አስባለሁ። ስለዚህ እንደዚህ አይነት ጉዳዮች ፖሊሲዎችን አዋጅ ካልወጣላቸው ማስፈጸም አይቻልም የሚል ነገር አንስተውልኛል። ከዚህ በፊት የነበረው አጠቃላይ ትምህርት ፖሊሲ እንጂ አዋጅ አልነበረውም ማስፈጸሚያ የሚል ነገር አንስተውልኝ ነበር። ከዚህ በፊት በነበረው የትምህርት ፖሊሲ ውስጥም እርስዎ አልፈው ሊሆን እንደሚችል እገምታለሁ። ጠፍቶት ነው ያኔ ለምንድን ነው አዋጅ የማታወጡት ያላላችሁስ? ወይስ ትታዘዙ ነበር ማለት ነው? ወይስ የፖለቲካው ጣልቃ ገብነት በዛ ደረጃ ካልሆነ በስተቀር መቼም እናንተን የመሰለ ትልልቅ አንጋፋ የሆነ ልምድና እውቀት ያለው አካል መንግስት በነሲብ ሲቀሳቀስ ጠፍቷችሁ አይደለም ብዬ አስባለሁና አሁንም ሌላ ሻጥር ካልሆነ እርስዎ አሁን ባለዎት ልምድ ተነስተው አሁንም እንደዚህ የሚወጡ እንትኖች አጠቃላይ የኢትዮጵያን የትምህርት ስርዓት በእርግጥ በሙያ እይታው ይፈታል ብለው ያስባሉ? አሁን እኮ ፖሊሲ አዋጅ ማውጣቱ ብቻ አይደለም ወደ ተግባር መፈጸሙ ነው። ስለዚህ አሁን ይሄ የዚህ አጠቃላይ ትምህርት አዋጅ ዛሬ ትናንት አይደለም የተጀመረው። ከዚህ በፊት ተጀምሮ እንትን እየተባለ ነበር የነበረው እና በብዙ ሰዎችም የተሳተፉበት ነው። ረጅም ጊዜ ሆኗል። እስካሁን አንዳንድ አዳዲስ ነገሮች ሲመጡ ሲጨመር አሁን ፖሊሲው ሲጸድቅ ቶሎ ይወጣል የሚል እንትን አለ እንጂ አሁን ርዕሰ መምህር ያልከው ርዕሰ መምህር እኮ ከዚህ በፊት የተለያየ በምርጫም ነበር በሹመትም ነበር ሜሪት የነበረው ቅርብ ጊዜ የተወሰነ እንደያቀረ አሁንም ፖሊሲውም ፕራክቲሱም የሚነገረው ልምዱ ምን በቃ በብቃት ላይ የተመሰረተ የኢንስፔክሽን ስራ መቼም እንደምትሰሩ እርግጠኛ ነኝ። ይሰራል እና በሜሪት ላይ የተመሰረተ ርዕሰ መምህራኖች ናቸው በየትምህርት ቤቶቻችን ያሉት። በእርግጥ እሱ እንግዲህ ዝርዝሩን ምንም ዝርዝር እኮ ያስፈልገው ነው ወይ ነው በተግባር ያለው በሜሪት የመጣ በትክክል የትምህርት ስራን የሚያቅ ትምህርትን ማስተዳደር የሚችል ለትምህርት የተፈጠረ በቃ የትምህርት ተክለ ስብዕና ያለው አካል ነው። እውነትስ ትምህርት ቤቶችን የሚመሩ ርዕሰ መምህራን አሁን አሉን? ይነግረናል እኮ ውጤታቸው መምህራኖቻቸውን አስተዳደሩን ይመስላል። እናንተ ፔፐር ለማቅረብ የምትሰሩት ጥናት ላይ እኮ ትገልጹታላችሁ። በእንደዚህ አይነት መድረክ አትንኩት እንጂ አሁን በዚህች እኔና እርስዎ እያወራን ባለንበት ሰዓት ስንቶቹ ርዕሳነ መምህራን ናቸው አሁን በትክክል ትምህርት ቤት ውስጥ ነው ያሉት ወይስ ስብሰባ ቦታ ነው ያሉት ብለን ብናጠና ከ10 5ቱን ቦታው ላይ እናገኛለን በዚህ ሰዓት?